የለም ግን አይቻችኋለሁ ቢያንስ 4 አመት እዚህ ላይ አይቻችኋለሁ ይሄ ከክሬተር ብትል ከኮንቴንት ክሬተር ብትል ከተጫዋች ብትል ቁጭ ብሎ ከሚያወራ ብትል ከዶክተር ባይ እግዚአብሔር እንደ ጎማ እዚህ ጋር ነው የምትቆሙብኝ እንደ ጎማ ታውቃለህ የሆነ ስጋ በልተህ እዚህ ጋር እንደዚህ ቁጭ እንደዛ ነው ቀጥ ብላችሁ የምትቆሙት እና ለራሴ እኔ በባህሪ እንደዛ ነኝ የሚገርማችሁ በህይወቴ እዚህ ቲክቶክ ላይ አንድ ሰው የሰው ሲያምር ያልኩት እንደው ከዛ ቀጠለ ይሄ ሙጃ ነው አለቀ ወይ መልካችሁ ያምር ወይ ንግግራችሁ እንጨት የሚል ወይ የሆነ ነገር የላችሁ የሆነ ነገር መጀመሪያ የሰው ልጅ ማለት ነው ገና ሲያዩት የሆነ እንደ ፀሐይ የሆነ ማለት ነው ብሎ የሆነ መታ የሚያደርግ ነገር ይኖራል ፊሊተር እንደ ሴት ከኛ የበለጠ ፊሊተር ደቀነ ራሱ አንድ እሱን በሉ ሁለተኛ ወይ ዝም በሉ ወይ አው ታፕ ልጆች ኮፒ ሊንክ ታፕ አሉ አሁን ዝም የሚል ሰው ራሱን የቻለ ውበት አለ ሲያወራም ደግሞ በቃ ሰውን የማይነካ የሰውን ፕራይቬት የሚጠብቅ አወቁ ባያውቅም አለማወቁን የሚያውቅ ካወቀ ደግሞ ለማስረዳት የሚሞክር የሚጥር ያ ከሱ የበለጠ ነገር ሲሆን ጊቭ አፕ አድርጎ የሚሄድ እናንተ እንደዛ አይደላችሁ ሁላችሁም ወንዶች እዚህ ላይ ያላችሁ ሁላችሁም አልኳችሁ ሁላችሁም ጀስት እኔ ያየሁትን በሙሉ ደግሞ ለሴክሹዋል አልመርጣችሁም ብራዘር ላይ ያላችሁ ሲስተር ላይ የማውቃቸው ልጆች አሉ እኔን እንደ እህት የሚያዩኝ እንደ ወንድም የሚያዩኝ ፍጹም ማላስባችሁ ግን ደርሰ ገና እቺ አረጋታ ምናምን ስትል እኔ መድኃኒዓለም በተለይ እነዚህ ወጣቶች አላችሁ ይሄ ምናምን እኔ መድኃኒዓለም እናመላችሁ እኔ ቢቻል ሽንት ቤት ቁጭ ብዬ ቂጤን ባስጠርጋችሁ ደስ ይለኛል መድኃኒዓለም እናመላችሁ ለእንትን እንኳን ስታስጠሉኝ እኮ አልኳችሁ ስታስጠሉኝ እኔ በጣም መራጭ ነኝ እኔ ጂጂ ከሆነ ሰው ጋር ዴት ወጣች ብትባል የኔ ወንድ ሞዴል ነው የሚመስሉት እኔ በጣም መልካ ያለው ካልሆነ ጥዬ ነው እንደ ኃይሌ ገብረስላሴ ምሮጠው በጣም ችግር አለብኝ እኔ በመልክ ነው የማምነው ቆንጆ ኮንክ ልታሽ እናንተ ሙጃ አንዱ የሆነ ነገር እንዲመጣል የሆነ ነገር አንዱ ሲጋራው ይዞ አንዱ የሆነ ነገር ምናምን የምትመስሉ ቆንዳ በሙሉ እኔ ጂጂ አይደለም ዛሬ በ46 86ኛ በመቆንጠጫ አልነካችሁ በመቆንጠጫ መድኃኒዓለም በመቆንጠጫ አልነካችሁ መድኃኒዓለም ነው የምላችሁ መድኃኒዓለም እኔ በጣም ነው የምደብረው እናንተ ሰዎች እናንተ እኮ ናችሁ የተንጦለጦላችሁ እኔ መቼ አስገብቻችሁ መቼ ነው እዚህ ጋር እንዲህ ብዬ እንኳን አስገባችሁ በተለይ ወንዶች የምትባል እንኳን ወንድ አይደለም አልኳችሁ እኔ ሴት እመርጣለሁ ለጓደኝነት ልጆቼ ሴት እመርጣለሁ ይሁን በቃ ምንቅር የምትል ስታወራ ደስ የምትል ካካካ የምትል ናት እኔ ቤቴን ማስገባት እንጂ እንደ ቅራሪ ታውቃላችሁ ቅራሪ ጠጥታችሁ ታውቃላችሁ ቅራሪ እንዲቀዘቀዝ እየተባለ ኩሽና ውስጥ ቀዝቃዛ ቦታ ነው የሚቀመጠው እና ባዶ ቤት አንዱ ብሎ ሶፊያ ብርሴ ድምፁ በቃ እንደዛ ነው የምታወሩ ሰው እኔ አትመቹኝም ስለ እውቀታችሁ ምናምን ሳይ የሆነ ኮሚኒኬሽን ላይ በቃ የሆነ ነገር ከዛ እኮ ነው የሚጀምረው አልጋ ላይ እዚህ ጋር ሞቅ ካላደረገኝ አልጋ ላይ ዝም ብላ ምንም ጥቅም የለውም እኔ ወንድም አልፈልግም ከዚህ ጋር ነው እኔ እንትን ነኝ ምንድን ነው የሚባለው ታውቃለህ ኤሌክትሪክ በጣም ረጅም እንሄዳለን በጣም ረጅም እንሄዳለን ዝም ብለህ ሶፊ ናት የኔ እናት ቲንክ እኔ እንደዚህ ጌጥ ስታረግልኝ እንደዚህ እንደ ቅድሙ አበባ አሁን ቅድም አንድ እህታችን ከአሜሪካን የላከችልን እንትን አይታል አበባ እንደዛ በቃ ሮማንቲክ ምናምን አድርገን እኔም ፏ ማድረግ የምትችለው እዚህ ትመጣ እዛ ተንጋጋ አንድ ሰካራም ሰውዬ ክብረ ቢስ ምንድን ነው ያልኩት አንቺ እኮ አትገድኝ ከአያቶቹ ጋራ ይሁን ይሁን እንደዚህ ክሮን እንደ ሶፊዬ እንደዚህ እንደ ሶፈኒያት ክሮን አድርግልኝ እኔ እና ሶፊዬ እኔ እናቴ እኔ ቆንጆ ቴንክ ዩ የኔ መቤት እኔ እንደዚህ የሚያከብሩ የሚያስከብሩ ጀግና እህቶች አሉ እኛ ሴቶች በመቆንጠጫ ማንነካችሁ ብዙ ወንዶች አላችሁ ታውቃላችሁ አይደል ብዙ ወንዶች አላችሁ በመቆንጠጫ እግዚአብሔር አይደለም በመቆንጠጫ ማንነካችሁ እንዴ እኛ እኮ መራጮች ነን እናንተ እኮ አይደላችሁ መራጮች እኛ ነን መራጮች በነገራችን ላይ እኛ ደግሞ ጎበዝ መራጮች ስታስቡት እኔ ጂጂኮ እንኳን አሁን እኮ አልኩኝ እንኳን አሁን
ጣጣውም ኮተቱንም አውርደን አይደለም ስንት ጫና ኖሮብን ራሱ እንዲህ አይተን ይሄ ነገር ለእጅ መንሻ ይሆናል ይመረጣል። ስማኮ አይስበር ከድሮም እኮ 100 ኪሎ ሆኜ የምመርጥ ሴት ነኝ። ያውቃሉ እኮ ዩቲዩብ ላይ ያሉ ጓደኞቼና ሶሻል ሚዲያ ላይ ያሉ የሚያል ተዘብዝፌ ሄጄ ከጓደኞቼ ጭፈራ ቤት ሄጄ ምን አይነት ወንድ እንደማይታውቃላችሁ ዝንጥ ያለ ሴክስ ፔክ ያለ ጓደኛዬ በሳቅ ነበር የምትሞቱ። አረ ጂጂ ነገር አረቀንሽ እኔ ጂጂ ወፍራም ወንድ እኔ ጂጂ እኮ አልኩት ወፍሬ እራሱ አንድ ቦይፍሬንድ እንዳልይዝ ምን ያልኩት ወፍራም ሁኜ ከራሴ ነው የምጀምረው ራሴን ማስተካከል። እናንተ ጂጂ ሽማግሌ ዮንክ ሲጋራ ምን አምቡሊያን በሙሉ እዚህ ማቃቃ ምትል እኔ ጂጂ አልኩ በመቆንጠጫ አልነካ በመቆንጠጫ መዳን ያለምን አለካክ ሰውነት አይደለም ውስጥ ነው ኩራት። ወን ያለኝ ሴት ነኝ። እንኳን ሳቅፌ ለምተኛው ለምበላው መመርጥ ሰው ነኝ። እኔ ወንድ ኦኮቴ እኔ ራሴ ላይ እንደዚህ ኢንቨስት ያረኩኝ እንዳንተ ያለውን አህያና ኮተት ዝም ብዬ ይዤ የምሄድ መሰላችሁ እንዴ? ለምዳችኋል በየጓዳው እየገቡ ማንም ላይ መጸዳዳት። አም ጂጂ ኪያ ማይ ኔም ኢዝ ጂጂ ኪያ ኦኬ ኦኮቴ ሄድ እዛ ተጸዳዳ እከካ እንደኛ ያለ በብዛት አንዳንድ ወንዶች ልንገራቸው ሪጀክት የተደረጋችሁ ወንዶች ናቸው። እዚህ ጋር መጣ ሲጀመር በእንደዚህ አይነት ወንድ ልጅ በእንደዚህ አይነት ነገር ውስጥ አይገባም። እንኳን ወንድ ሴት ቢስማርት እንደ ዘመናዊ እንደ ሰለጠነው ሀገር ወንዶች ሆኖ በቃ ኢትስ ፒስ በቃ ይፈጥ ምንም ቢሆን ይፈጥ ገብተህ ታቦካለህ። ድሮም ላንቺ አይሆንሽም ነበር አረ ወንድ ሁኑ። አረ ወንዶቹ ወንድ ሁኑ። አረ ሀገሪቷ ወንድ እያጣች ነው በእናንተ አይነት። ለነገሩ ውጪ ነው ያላችሁት። ከሰው ወዶ አይደለም ሀገር ቤት ሄዶ ወይ ሀገር ቤት ወንዶችም ይላል። አረ የዘንድሮ ዲያስፖራው ተበላሽቷል። አረ ሽንታችሁን እዛ ተቆጣጠሩ። አረ እዚህ ተዘብዝባችሁ እየዋላችሁ እንደው ካፋችሁን ከምናችሁን ቆጠብ በሉ። አረ ወንድ ሁኑ። አረ ልጆች ሊኖራችሁ ይችላል። እኛ እኮ አናወራም። ንጽዬ የኔ እናት የኔ ቆንጆ አናወራም እኮ እኛ አሁን ይኸውላችሁ እኛ ወንዶ በቃ እኛ እኮ ነን። አሁን እኮ አቶ አብይ ሚኒቴሪ ስጠንና ሀገራችንን እንጠብቅ አለቀ በቃ። ወንዱ ሴት ሆኖልሃል። እኔ አሁን ሴቶቹን አንዳንድ ልጆች አሉ እነሱ ራሳቸው ጎበዝ ሆነዋል። አሁን ሰው ራሱ በቃ የሆነ እውነቱን ውሸቱን እየለመደው አንዳንድ ነገሮች ውሸቱን እየለመደ ሲመጣ ሴቱ ራሱ ትቷል። አሁን ወንዶቹ እንትናላ ናዛሬት እናንክ አረ አንዳንዴ ለቀልድ የሚደረግ ነገር አለ ምናምን። ከዛ ላይ ደግሞ ዘላችሁ አንቺ እኮ እንደዚህ ነሽ አንተ በኢየሱስ ወንድ ጠፍቷል። እኔ በነገራችን ላይ አይስወር ነው ብዙ ሴት ጋር ሊሳካላችሁ ይችላል። ኩዊን ኦፍ ሶሻል ሚዲያ ጂጂ ኪያ የኔ ወንድም እኔ አንተና ቀፌ ብተኛ ያለሁት ሆሊውድ ከብራት ቢት ጋር ነኝ ያለሁት። እንደዛ እያሰብኩ ነው የማቀፍ የኔ ወንድም። እኔም በመንፈስ ነው ያቀፍከኝ በመንፈስ። እኔ ያለሁት ሌላ የሆነ ሆሊውድ አክተር ጋር ነኝ ያለሁት። ዩ ቡልሽት ራሴን እንደ ጄኒፈር እንደ ጄሎ ፓላስ ውስጥ ነው የማስበው። እንደ ሪሃና በቃ። ግን የሪሃናን ባል ግን አልወደውም። እኔ ክሪስን ነው የምወደው። እኔ ቆንጆ እንደወዳለሁ ብያቸዋለሁ። ይሄ ግን ያው ትንሽ ጀንትልማን ነገር ነው። አቤት እቺን የመሰለች ልጅ ግን እንጂ አይዶን ነው ብቻ ግን እኔ ጄሎን ነው የምወዳት። እና ምድረ ጀንፈል በሙሉ ጅላጅል በሙሉ አንድ ብቻ የሆነ አንዱ እንዲላቸው እኮ አንዱ ጥሎ የሄደውን አንድ ስታይ በቃ አዲስ ነገር ያለ ይመስልና አይዞ ይቅርታ እኔ አጭሩ እንዳለ ገባችሁ? በረጅም ብርጭቆ እንደመጠጣት ነው። አሁን በዚህ ብትጠጡ 10 ነው የሚጠማችሁ። አጭር ወንድ እንደዛ ነው ይባላል።
ይቅርታ ስማ አጫጭር ሰዎች ልትቀይሙ የራሳችሁ ጉዳይ። ሪያሊቲው ነው። ሳይንስም ተፈጥሮም የመሰከረለት ነገር ነው። ደግሞ ነገረኞች ናቸው። አልወዳችሁም እንዴ? ገደል ግቡ። ልጅ ሰውን አልወዳችሁም አሉ። እኔ አጭር ወንድ አጭር ሴት ይሻለኛል። ሀጂ አጭር አይደለም። ሀጂ ልቡ ጥሩ ነው። አንድ አጭር ቢኖር እሱ ጥሩ ሰው ነው። ጥሩ ሰው ከረጅሞቹ እኩል ነው። በእኔ ልብ ውስጥ ያለው እሱ። ጦሱን ውሰዱ እና ችግር አለባቸው። እዚህ ቁጭ ትሉና እንደረቂቀጭ እዛ ዝም ብለህ በዛ ኡበርህን እየነዳ ቄጠና ምቃቦ እንዴ! አረብ ሀገር ያሉት ራሱ በስነ ስርዓቱ እየኖሩ እናንተ ምን ሆናችሁ ነው? የሆኑ ሰዎችም አላችሁ እዚህ ተሰብስባችሁ በቃ ስብስብ ብላችሁ ትራክ ነጂዎች ናችሁ እንዳላችሁ በቃ ብርሃኑ ጁላን የጄኔራል ብርሃኑ ጁላን ቦታ የያዛችሁ ይመስል በቃ መሪ ረዛ ረዲያ እኔም ብዙ አወራሁ ደክሞኝ። አሁን ጌሙንም ሳልጫወት ይደክመኛል። አውርቼ ጨረስኩ። አፍን አትክፈት ለማለት ፈልጌ ነው። ማንም ውጃ በጣም ነው የምንቃችሁ። በጣም ነው የምንቃችሁ። መድኃኒዓለም በጣም ነው የምንቃችሁ። እኔ ጂጂኪ ጋር እናቴ ይዶን ነው የሚበይ የኔ ጉራዬ ራሱ አያኖርም። ጉራዬ ራሱ የኔ እናት። እኔ እዚህ ቤት የምኖር መሰለህ እንዴ? ሆሊውድ ነኝ ያለሁት። እግዚአብሔር ምስክሬ ነው። ሆሊውድ ነኝ፣ በሀሳብ ሆሊውድ ነኝ ያለሁት። ሆሊውድ እየተዝናንኳበት ጭያለሁ በቃ የኔ ወንድም። አንተም እንደዛ ካሉክ ልንገናኝ አንችልም። ይሄኔ ሁለት የግራ ካልሲ ሁለት የቆሸሸ ካልሲ አድርገን ቤት ውስጥ ውን የምትለው መቼ ሳያዩኝም ብለን እኔ ጂጂ እኮ ንጽህናዬን እኮ የምታይ እኮ ከጧት እስከ ማታ ድረስ እየጌኸኝ ነው። ታየኛለህ እከክ ታስታውቃላችሁ ከንግግራችሁ ራሱ እዚህ ጋር ስጋ እንደተወጠፈ ታታ ወደዛ ሄድና ንጽህናና እውቀት በገንዘብ አይገዛም፣ ተፈጥሮ ነው። እኔ በጣም ነው የምንቅ። የምትታጠቡ ስትሳቱን እናንተ የምትቀቀሉ ናችሁ። ቀቀላችሁ አትበስሉ። ቁጭ ይሉና አይደዛ የእውነት እኔ የምገዛውን ነገር እንኳን ከበር የማታረግ ሙጃ ሰው ነው የእውነት። ኧረ አንገናኝም እንዳንተ እዚህ እንቁላል እየበላሁ የ10 ብር እንቁላል እየገዛሁ ሆዴን በእንቁላል እየወጣሁ እየፈሳሁ መኖር መሰለ እንዴ? ነው ልጅ እንዴ ምንድረፈዛ ጉረኛ ወግድልኝ ልዛ እቺ ሴትዮ ደግሞ ማንፈታት እቺ ህንታታትና የምትባይ ሴትዮ ደይ ልዛ ማን ብሎ ካርጋታል ነበር ደግሞ ተፈታሽ። የእውነትን ብቻ ይመጡና እንትና ልክ በቃ እናንተ የምትጥሙና የምትወሰዱ ቢሆን ኖሮ እኮ እግዚአብሔር ምስክሬ ነው። ይሄኔ በ5 ዓመት ውስጥ ባልስማማ እንኳን 5 ባል ይኖረኝ ነበር እዚህ ላይ እንኳን 15 ዓመት እዚህ ላይ። አሁን ስንት ዓመት ሆነ? 13 14 15 ዓመት። እውነቴን እኮ ነው። እንዴት አለው ነው አንዳንድ ጊዜ አንድ እንኳን የሆነ ደግሞ ይፈሩኛል። በነገራችን ላይ በጣም ነው የሚፈሩ። በጣም ነው የምትፈሩ። በጣም ታውቃላችሁ። አም ቬሪ ኤክስፔንሲቭ ታያላችሁ። ምን አባ እኔ ይሄንን አትገዛልኝ። ይሄ አሁን ቤት ውስጥ የማደርገው ስታዩ እኔ በጣም ወጪያም ነኝ። ታይኛለህ። ቢያንስ በሳምንት 2 ጊዜ እረፍት ካለኝ ምን መሰለ ቦታ ይቼ ዋይኔን ይዤ ፐርቸንት ስልጌ እበላሃለሁ። ባጥንት ነው ማስቀር ከኔ ጋር መኖር ብትፈልግ ማለት ነው። ስለዚህ እናንተም እውነቴን አይደፍሩኝም እኮ አሁን ሌላ ሴት ሲያገኝ እንትና ያየ ምናምን ልክ ነው ስመጣ በፖለቲካ ብቻ መስላችሁ አይደል? በፖለቲካም ስማ ይፈሩኛል። በፖለቲካም ይፈሩኛል። ሲያስቡት እንዲህ ነው። እቺ ሴትዮ በጣም ውድ ናት። አፏ በጣም ከእንደገና ደግሞ እንደ ሌላ ሴትም ደግሞ እንደፈለጉ ሊያሽከረክሩኝ አይችሉም። ያውቃሉ። አውጥቼ ነው ማሰጣቸው። ያውቃሉ። ስለዚህ ጫፍን ትይዝና ሄድና እዛ ተንደፋደፍ የምትንደፋደፍበት ቦታ አም ቬሪ ኤክስፔንሲቭ ቤቢ፣ በጣም ኤክስፔንሲቭ። ለምን መሰለህ? ለእኔ ስጠኝ እያልኩ አይደለም። እኔ ራሴን ችዬ ነው የምኖረው። ከኔ ጋር ስትሄድ እኔ ለበስኩትን አይነት ጫማ መልበስ አለብህ። ሲሪየስ ነው የምልህ። that's the problem። እኔ ለበስኩትን ልብስ መልበስ አለብህ። እኔ እንደምሸተው መሽተት አለብህ። እሱ ብቻ አይደለም፣ አልጋ ላይ ከኔ መብለጥ አለብህ። ካልሆነ አሽከረክራለሁ። አሽከርክሬ ባናትህ ነው የምደፋ። ለዚህ ነው አትችልም። that's why
እንደኔ ማውራት አለብህ። አትችልም፣ አፈን ነው ማዘጋክ። አየ ሲሪየስ በብዙ ነገር እንትን አንልም። ጉራን አትነፋፍጦ ብትል ጨራት አትንደፋደፍ ነው የምልህ። ስለዚህ እንደኔ የኢትዮጵያ ሴት በሙሉ እንደኔ ቢሆኑ ተለያየ። አንድም ሰው በመቆንጠጭ አንድ ሴት አይነት ችግሩ እንደዛ እንድትሆኑ ነው የምፈልገው ሴቶችዬ። እኔ እናት ኢንቨስትመንት አለ ኢንቨስትመንት አልያዝንም። ፎቅ እየሰራን አይደለም። እንደዛ ነው። እነዚህ ሙጃዎች አይስወ ችግርም አለባቸው። ኧረ ምን ቲናዬ እኔ እኮ እንደው እግዚአብሔር ሰካራ እኔ የራሴን ነገር ክሬት አድርጌ የራሴን ካምፓኒ እናት። አሁን ደግሞ አሜሪካ ነገር አዲስ እንትን አምጥተዋል። አዲስ ሁሉም ባለ ካምፓኒ ሆነዋል አሜሪካ። አሁን የሰሞኑ እቺ ደግሞ ሰሞኑን የመጣች ትሬንድ ናት። ማይ ካምፓኒ ይላቸዋል። የሰው ካምፓኒ አድቨርታይዝ 20%። እኛም እኮ አለን እኮ 20%። ምን አባ እኛም እኮ ያለን እኮ 20%፣ ግን የኛ ነው አንልም። ከሸጥክ ነው ያቺ በካምፓኒው ስም ልትአብረር ትሉት ከተሸጠ 20% ይደርሳል ካሻሻጥክ። እንዲህ ላይ ዝም ብላችሁ አይታችሁ ዝም ብላችሁ የሰሞኑን በጣም ደጋ ከ30 እንትን ትራክ ውስጥ አንዱ እዛ ተቀጥረ ነው የምትሰራው። ከዛ ትመጣለህ